እሱ ሀሳብ ደግሞ ምንድነው? ቀለበት እንድታረግልኝ እፈልጋለሁ። እምርሾ አዎ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ማለት ሴት ልጅ ነኛ። እኔም እኮ የሆነ አንተን ስቴፕ እፈልጋለሁ አይደል? ማለት አንተ ብዙ ነገር እያሳየውክ አንተ ለኔ ማለት ምንም አላሳየኸኝም ሳይሆን ሴት ልጅ ነኝ። ካንተ ብዙ የምጠብቀው ነገር አለ። እንደዚህ እያሰብኩት፣ እንደዚህ እያፈቀርኩክ፣ እንደዚህ ልቤ እየተመለሰልክ ለኔም ደግሞ የሆነ ነገር መታሰብ አለበት። ጭንቅላትህ ላይ ስለኔ የሆነ ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድህ እንደማፈቅርህ ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል ወይም ደግሞ ላንተ ይሆናል ብዬ የማስበውን ነገር ነው ዛሬ ይሄን ሐሳብ የመጣልኝ። ምክንያቱም ይሄን ነገር ስታደርግ ለወደፊቱም ቢሆን በአንተ በኩል የሚመጣው ነገር ሙሉ ተቀብዬ ምንም ይምጣ በአንተ በኩል የሚመጣው ነገር ሙሉ ተቀብዬ አሪፍ፣ ጥሩ፣ ቆንጆ፣ ብልህ ሚስት መሆን ነው የምፈልገው። ገባክ? ውድ ባለቤትህ ነው መሆን የምፈልገው። ታዛዥክ፣ ገባክ? ሐሳብክን መረዳት የምፈልግ ብዙ ነገር ነው ካንተ ጋር ማሰባው አብሽ። ስለዚህ ይሄ ነገር አድርግልኝ ሳይሆን ቢያንስ እምነት እንኳን እንዲሰማኝ። እኔም እኮ ሰው ነኝ አይደል? ይከፋኛል። ገባ? አንተ ከምታደርገው ነገር ደግሞ ወይም ደግሞ አንተ እሷ የዋ ስለሆንክ ምናምን ነገ የኔና አንተ ሰላማዊታ ድጋሚ ተመልሳ የምትመጣ አይነት ስሜት ስለተሰማኝ ነው ይሄን ቀለበት አድርግልኝ ያልኩክ። ከዚህ በፊት ፍላጎት ሳይኖረኝ ቀርቶ ሳይሆን ወደዚህ ውሳኔ እንድደርስ ያደረገኝ ይሄ ነው አብሽ። ይሄን በመጀመሪያ ደረጃ አንድ ነገር ልንገርሽ፣ ቀለበት